ይህ አዋዜ ሰበር ነው። አድማጮቻችን፣ የዩናይትድ ስቴትስ አሜሪካ ፕሬዝዳንት ዶናልድ ትራምፕ የቬንዙዌላን የአየር ክልል ዘጉ። በልዕለ ኃያሉ አሜሪካ በናርኮ ሽብርተኛነት የተወነጀሉት ፕሬዝደንት ማዱሮ የውሃ ግዛታቸው በአሜሪካ አውሮፕላን ተሸካሚ የጦር መርከብ ጨምሮ በአያሌ የባህር ኃይል ተዋጊ መርከቦች መከበቡ ይታወቃል። ባለፉት ጥቂት ወራት ማዱሮ ኃያሉ ባላንጣቸው በዙሪያቸው እያደሩ ከነበሩት የባህርና የአየር መቺ ኃይሎች ክምችት አንጻር ድንገት ቤተሰቦቻቸውን ሸክፈው ስደተኛነት ወደሚያገኙበት አንዱ አገር ይጠፋሉ የሚል ከፍተኛ ግምት ሲሰጥ ቆይቶ ነበረ። ግምት ከተሰጣቸው አገሮች አንዱ ትቀበላቸዋለች ተብሎ የታመነ ቱርክ ነበረች። ከቱርኩ ፕሬዚደንት ጋር ቅርብ ግንኙነት አላቸው ተብሎ ይታመናል። አሁን ግን በጎረቤት ሀገሮች ተባባሪነት መሬት ለመሬት ካልሆነ በስተቀረ ማዱሮ በአየርም ሆነ በባህር መውጫ የላቸውም። ትራምፕ የቬንዙዌላን ሰማይ መቆለፋቸውን አስታውቀዋል። ለሁሉም አየር መንገዶች ያሉት ትራምፕ በእንግሊዝኛ የቁም ጽሑፋቸው ማኅበራዊ ሚዲያ ገጻቸው ላይ ከሰዓታት በፊት ባስተላለፉት መልእክታቸው ለሁሉም አየር መንገዶች አብራሪዎች፣ የዕፅ ነጋዴዎችና የሰው ንግድ አዘዋዋሪዎች በሙሉ እባካችሁ በቬንዙዌላ በላይና ዙሪያ ያለው የሰማይ ክልል ሙሉ በሙሉ እንደተዘጋ ቁጠሩት ብለዋል። ኢሳያስ፣ ይሄ በጣም ሰበር ዜና ነው። እስካሁን ድረስ ስላለፉት ጥቂት ወራት ዩናይትድ ስቴትስ አሜሪካ የከፍተኛ የሆነ የባህር ኃይል እንደዚሁም እና የአየር ኃይሏን ከ15,000 ተወርዋሪ ወታደር ጋር በቬንዙዌላ ዙሪያ አስቀምጣለች። ይህንንም ስታካሄድ አሜሪካ በየጊዜው የዕፅ አዘዋዋሪዎች ናቸው ብላ ያመነችባቸውን ጀልባዎች ስትደበድብ ቆይታለች። እስካሁን በምናየው መረጃ መሠረት 80 ያህል የዕፅ አዘዋዋሪዎች እንደሆኑ የታመነባቸው በጀልባዎች ውስጥ ይጓጓዙ የነበሩ ሰዎችን ገድላለች። ከዚህ በላይ በተለይ አሁን በቬንዙዌላን ዙሪያ የተጠራቀመው ወይም ደግሞ ለውጊያ አቅሙን አደራጅቶ የሚገኘው ባህር ኃይል እጅግ የፈረጠመ ኃይል ነው። ምክንያቱም ኢሳያስ የዩናይትድ ስቴትስ አሜሪካ ትልቋ እና ዘመናዊ ዩኤስኤስ ጄራልድ ፎርድ ነው ያለችው ማለት ነው እና ከ80 በላይ የጦር ጀቶች የምታስነሳ ናት። እነዚህ ራዳር ማያቸውን ጨምሮ ከፍተኛ የሆነ የአየር ኃይልም የያዘች ነች ማለት ነው። 15,000 ደግሞ ተወርዋሪ ጦር በዚህ የባህር ኃይል ጦር ተዋጊ ጦር አለ። ስለዚህ የዩናይትድ ስቴትስ አሜሪካ በቬንዙዌላ ፕሬዚደንት ላይ እሳቸውን አሳልፎ ለሚሰጠኝ በሚል ከፍተኛ ገንዘብም ማስቀመጧ የሚታወቅ ነው። ብዙዎቹ ሲያነሱ የነበሩት ጥያቄ ይህንን ገንዘብ ለመሸለም ማዱሮን ምን ማድረግ ይቻላል የሚል አወዛጋቢ ነገር ያነሳ ነበረ። ይሁንና አሁን መጨረሻ ላይ እንግዲህ ማዱሮ የቬንዙዌላው አሁን ድንገት በሰበር ስለገባውኝ የቀድሞ ፕሬዚደንት የታወቁ ናቸው። ሌላዋ ኩባ ማለት ትችላለህ። ሶሻሊስታዊ መርህ የሚያራምዱ የቻቬዝ አገር ነው ቬንዙዌላ እና በኩባ አንጻር የሚታይ አገር ነው። ከፍተኛ የነዳጅ ዘይት ሀብት ያላት አገር ነች ከዓለማችን። ባለፈው ዓመት በፈረንጅ አቆጣጠር በተደረገው ምርጫ ማዱሮ እንደተሸነፉ ነው የሚታመነው። አሜሪካንን ጨምሮ አብዛኛው ምዕራባውያን አገሮች ምርጫውን ወይም ኮሮጆ ገልብጠዋል ወይም አጭበርብረዋል በማለት የምርጫውን ውጤት አልተቀበሏቸውም። በዛ ምርጫ አሸናፊ መሆን የነበረባት እንስት የተቋሚ መሪ ነበረች። እሷም ለሕይወቷ ስጋት ተደብቃ ነው የምትገኘው። ባለፈው የኖቤል ሰላም ኮሚቴ የ2025ን የኖቤል ሰላም የ2024ን የኖቤል ሰላም ሽልማት ሰጣት ማለት ነው። ስለዚህ ዞሮ ዞሮ አሜሪካ ወግማ የያዘቻቸው መሪ ነበሩ። ከፖለቲካው አንጻር ማዱሮም ሲናገሩ የነበሩት እኔን ከስልጣን ለመገልበጥ የሚደረግ ሰበብ ነው እንጂ ከዚህ ከዕፅ ዝውውር ጋር በተያያዘ ሀገሬ ተጠያቂ የምትሆንበት ነገር ተገኝቶ አይደለም በማለት ሲከራከሩ ቆይተዋል። ይሁንና አሜሪካ መጨረሻ ላይ ካርቴል ዴ ሎስ ሶሌስ የሚባል ወይም ፀሐዮቹ በአማርኛ ልንለው እንችላለን የሚባል የዕፅ አዘዋዋሪ ቡድን መሪ ናቸው በማለት ነው የወነጀለቻቸው።
በዚህም መሰረት እንግዲህ በአሁኑ ሰዓት አሜሪካ ማንኛውንም ጥቃት ለማድረስ አስፈልጓት ከሆነ ዛሬ ሌሊቱን የከፋ ድብደባ ማካሄድ ትችላለች። የአየር የባህር እነ ቶማሃውክ ሚሳይሉ ሊተኮስ ይችላል። እግረኛ ሰራዊቱም ተዋጊ ሰራዊቱም በዚህ ሁኔታ ዘልቆ ሊገባ እንደሚችል መገመት ይቻላል። አሁን እስካሁን ድረስ ባለው መግለጫ ማዱሮ ሀገር ውስጥ እንደሚገኙ ነው የተገለጸው። ዶናልድ ትራምፕ የአየር ክልሉን መዝጋታቸውን ካስታወቁ በኋላ እስካሁን ቢያንስ እኔ አሁን እስከገባሁበት ሰዓት ድረስ የቬንዙዌላ ምላሽ አልታወቀም እና ሁኔታው በዚህ ላይ ነው ያለው። ኢሳያስ ባንተ ጥያቄ ላይ አንድ ሁለት በመመለስ ለማብራራት ሞክራለሁ። ዓለም እንግዲህ ሰሞኑን በተደጋጋሚ ማዱሮ አሜሪካ ለውጊያ ብትመጣ አጸፋውን እመልሳለሁ በማለት እየፎከሩ ነበርና በእርግጥስ እንደው አሜሪካ ወደ ማዱሮ ግዛት ቢገባ ጦርነቱ ሊካሄድ ይችላል ተብሎ ማመን ይቻላል? ከልምድ እንደምናውቀው አሜሪካ እጅግ የተራቀቁ ዘመናዊ መሳሪያዎች ነው የምትጠቀመው። አዎ የተወሰኑ ሚግ ጀቶች ሊኖራቸው ይችላሉ። በሚሊዮን የሚቆጠር ሚሊሻ፣ የጦር ሰራዊት፣ እንደዚህ አይነት ሁኔታዎች አሉ። ነገር ግን የከበባቸው ጦር የምድራችን ልዕለ ኃያል ሰራዊት መሆኑን ደግሞ ግምቱ ስናስገባ ከዚህ ቀደም በታሪክ ያየናቸው ብዙ ሀገሮች እስከ መጨረሻው ድረስ የጦርነቶች ሁሉ እናት እያሉ ከጉድጓድ ውስጥ ነው የወጡት። እውነቱን ለመናገር ለሕዝብና ለሀገር ማሰብ አለብህ እና ቬንዙዌላ በምንም ሁኔታ የዩናይትድ ስቴትስ አርሚን ለመመከት የሚያስችል አቅም አላት ብሎ የሚናገር እብድ ሊኖር አይችልም። እንዋጋ እንኳ ቢሉ ብዙ ፍጅትና እልቂት ከመድረስ በስተቀረ አይተው ሊተኩሱበት የሚችል ወታደር እንኳ ሊያገኙ ይችላሉ ብዬ አላምንም። ከኤክስፒሪየንስ የምንመለከተው ነው ይህንን። ስለዚህ ዋቴቨር ከዚህ የተለየ ነገር ካለ ቀጥሎ በሚሆነው ሁኔታ ላይ ተመስርቶ መናገር ይቻላል። አዎ በሚሊዮን የሚቆጠር ሚሊሻ የተለያየ ነገር አለ። ነገር ግን እሳቱ ሲመጣ በተለይ የአየር ኃይሉን በምን መንገድ ሊቋቋሙት ይችላሉ? ያንን ሁሉ የከበበ ሚሳይሉን በምንድን ነው ሊቋቋሙ የሚችሉት? በዚህ ሰዓት በማንኛውም ነገር በእርግጠኛነት ነው የምነግርህ፣ ባለፉት ጥቂት ወራት በቤተ መንግስታቸው አላደሩም ብሎ ደፍሮ መናገር ይቻላል። እና ከዚህ በፊት ያየነው ነገር ስለሆነ የኤሌክትሮኒክስ የስለላ መሳሪያው ይሄንን መቀበል አለብን። ትልልቅ ሀገሮች እና አሜሪካ ለውጊያ ሲሄዱ እንደዚህ በቀላሉ የሚታይ አይደለም እና የቬንዙዌላ ህዝብን ለበለጠ ጥቃትና ለበለጠ ለማይሆን ነገር ማጋለጥ ብቻ ነው የሚሆነው ብዬ ነው የማምነው። ኢሳያስ ዓለም አሁን ለምሳሌ እንግዲህ አደንዛዥ እጾችን በተመለከተ እንደ ማዱሮ አባባል ከወሰድነው የለም አሜሪካ እኔን ከስልጣን ለማውረድ ብቻ ሳስቦና ታቅዶ ያደረገችው ነገር ነው እያሉ የተናገሩ ነውና በእርግጥስ ምን ያህል ታማኒ ናቸው ማዱሮ? ነው የዳኝነት መስጠት አንችልም። ነገር ግን በነገራችን ላይ አሜሪካ በዚህ ደረጃ ኃይሏን ፎርሚዲብል የሆነ በጣም ማንኛውንም ውጊያ ለማድረግ የሚያስችል የፈረጠመ ኃይል በዚህ በክልሏ በጓሯ ማለት ይቻላል ስታደርግ ከፓናማው የ1989 ማኑኤል አንቶኒዮ ኖሪየጋን ወቅታ ከቤተ መንግሥት ወጥተው ቫቲካን ኤምባሲ ገብተው ቫቲካን ኤምባሲ ላይ አሎ ድምፅ ማጉያ ገጥማ አሳልፈዋት እንዲሰጡ 24 ሰዓት በመጠየቅ መጨረሻ ላይ ቫቲካን ወጥተው ይሄዱልን በማለት አንቶኒዮ ማኑኤል ኖሬጋ በአሜሪካ ኮማንዶዎች ተይዘው የሀገሪቱ መሪ ነበሩ። በሄሊኮፕተር እጃቸውን ጠፍረው በሰንሰለት ታስረው ይዘዋቸው እንዲሄዱ እናስታውሳለን። ይሄ በፈረንጅ 1989 የነበርና በወቅቱ መዘገቤን አስታውሳለሁ። በኢትዮጵያ እንግዲህ በ81 ወይም ደግሞ 82 ነው የሚሆነው። ከዚህ አሁን ሁለተኛ ክስተት ነው ማለት ነው ቬንዙዌላ። ስለዚህ አሜሪካ ይህን ከዚህ ቀደም አድርገዋለች። የአሁኑ የተለየ የሚያደርገው ይሄን ያህል የሆነ ጦር በፓናማው ላይ እንዳልተዘጋጀ አስታውሳለሁኝ። እና ይህ የአሁኑ ጄራልድ ፎርድ የአሜሪካ በጣም ዘመናዊ ትልቁ አውሮፕላን ተሸካሚ መርከብን ያሰማራቸው እና ቅድም እንዳልኩ ቢያንስ በእርግጠኛነት መናገር የሚቻለው
ከ80 በላይ የጦር ጀቶች መሸከም የሚችል ነው። የጦር ጀቶቹን ስብጥር፣ የውጊያ ባህሪያቸውን ስትመለከት ምን አይነት እሳት እዛ ሀገር ላይ ሊያወርዱ እንደሚችሉ መገመት ይቻላል። 15,000 ጦር ገደማ ደግሞ ተዘጋጅቶ በማናቸውም ሰዓት ትእዛዝ ነው የሚጠበቀው። እስካሁን ዝግጅት እያደረጉ ነው የነበሩት እና አይቻለሁኝ። አሁን ከትናንት ወዲያ በአንድ ህዝባዊ ዝግጅት ላይ ማዱሮ ሲደንሱ አይቻለሁኝ። ስትሬንጅ እና አሁን ግን ድንገት ከዚህ በኋላ ማዱሮ ሀገሪቱን ለቅቄ ልውጣ ቢሉ በአውሮፕላን መውጣት አይችሉም፣ በባህር መውጣት አይችሉም። እና መውጣት የሚችሉት በጎረቤት ሀገሮች በኩል ከአንዱ ጎረቤት ሀገር ወደ ሌላው ጎረቤት ሀገር ወይም ሌላው ሀገር የቬንዙዌላን ዳፋ ለመቀበል ዝግጁ ከሆነ አይዶ ነው። ምናልባት እንደ ኮሎምቢያ ያሉ ሀገሮች ናቸው ሊያስተናግዷቸው የሚችሉት እና ያሉበት ሁኔታ አጣብቂኝ ነው ሊሆን የሚችለው። አሁን ባለ ሁኔታ ማዱሮ ከሀገር አልወጡም። ኢሳያስ ማዱሮ ከሀገር አልወጡም። አስቀድማ አሜሪካ እኚህ ሰውዬ የካርቴል ቴሮሪዝም ነው የሽብር የእጽ ቴሮሪዝም ተጠያ ናቸው ብላለች እና የቴሮሪዝም የሽብርተኛነት ህግ ደግሞ አላት እሷ። ስለዚህ አንዳንዶቹ ይሄ በዓለም አቀፍ ህግ ደረጃ ወይም በፍርድ በዚህ ደረጃ ብታየው ተቀባይነት ላይኖረው ይችላል። ግን አሜሪካ በራሱ አሰራር ሽብርተኛ የካርቴል ዴሎስ ሶሌስ የሚባለውን የእጽ ሽብርተኛነት በላን የሰየመችው እና የዚህ ሽብርተኛነት መሪ አድርጋ ነው ማዱሮን ያስቀመጠቻቸው እና ይሄ የፕሬዚደንቱን መንግስት ስርዓተ መንግስት ሙሉ በሙሉ አደጋ ላይ የሚጥል ነው። ምናልባት በግልጽ አማርኛ መናገር ካለብን አሜሪካ የመንግስት ግልበጣ ልታካሄድ በማናቸውም ሰዓት ልትዘምት አቆቁባ እንደምትገኝ ነው መናገር የሚቻለው። ኢሳያስ አለም፣ አሁን እንግዲህ ከዚህ ሁኔታ ስንመለከት ማዱሮ ስልጣን መልቀቃቸው የማይቀር ነው ብለን መውሰድ እንችላለን። የአሜሪካስ ደግሞ ከዶናልድ ትራምፕ ፖሊሲ አንጻር ወደ ውጊያ መግባት ይቻላል ወይ? አሁን አሜሪካ እንግዲህ በዙሪያዋ እንደዚህ አይነት ነገር ሊደጋገም ይችላል ብለን መውሰድ እንችላለን ወይ? አሜሪካ ለውጊያ የሚያስፈልጋትን ኃይል አዘጋጅታ ነው የምትገኘው። አሜሪካ ቅድም አሁን የኤስኤስ ጄራልድ ያልኩን የአውሮፕላን ተሸካሚ የጦር መርከብ ከነጦር ጀቶች ልካለች ከቬንዙዌላ ባህር አጠገብ በርካታ 10፣ 15፣ 20 የሚሆኑ የጦር መርከቦች አሉ። ሌሎች የተለያየ ሚኒ ያላቸው ዲስትሮየር፣ ክሩይዘር እንደዚህ ላቸው። አሁን ዲስትሮየር እና ክሩይዘር የምልህ ከራሷ ከአውሮፕላን ተሸካሚ እነዚህ ሶስቱ እንትን መተኮስ የሚችሉ ናቸው። ቶማሃውክ ሚሳኤል መተኮስ የሚችሉ ናቸው። ሌሎችም አይነት መሳሪያዎች መተኮስ ይችላሉ። የጦር ሰራዊት 15,000 አዘጋጅታለች። ግልጽ በሆነ መንገድ ቬንዙዌላ ላይ ጥቃት ለመውሰድ ስትዘጋጅ ቆይታለች። ዛሬ የሰማነው ታዲያ ምንድን ነው? የአየር መንገዶች ፓይለቶች ዋቴቨር ከዚህ በኋላ የቬንዙዌላ የአየር ክልል እንደተዘጋ ቁጠሩልኝ ያሉት እኮ የዩናይትድ ስቴትስ አሜሪካ ዋና የጦር አዛዥ ናቸው፣ ዶናልድ ትራምፕ ናቸው። ፕሮባብሊ ዛሬ ሌሊት እርምጃ ይጀመራል ማለት ነው። ኦልሬዲ ውሳኔ የተቆረጠለት ነው። ሊያደርጉ ይችላሉ ወይ ሳይሆን ልታደርግ ዝግጅት አድርጋ ቆይታ ዛሬ ዶናልድ ትራምፕ የአየር ክልሉ ዝግ ነው አሉ። ባህሩ ዝግ ነው በባህር ኃይሉ አስቀድሞ። አሁን አየሩ ዝግ ነው። 15,000 ጦር የተዘጋጀው ደግሞ መሬት ላይ ዘመቻ ለማድረግ ነው። ስለዚህ ዛሬ ሌሊት የሆነ ነገር እንደሚሆን በእርግጠኛነት መናገር ይቻላል። ዜናውን እየተከታተለ ለአድማጮቻችን እናቀርባለን። ኢሳያስ አለም፣ ለትንታኔው ከወዲሁ አመሰግናለሁ። መልካም አዳር ይሁንልህ። ፊሶን ሪል ስቴት በቦሌ በሻሌ አያት ዞን 5 የሚገኝ 45,000 ካሬ ላይ ያረፈ ዘመናዊ የመኖሪያ መንደር ከስቱዲዮ ጀምሮ ከባለ 1 እስከ ባለ 3 መኝታ ክፍል አፓርትመንት፣ ቅንጡ ጂ+ ቪላዎችና ታውን ሃውስ በውስጡ ያካተተ ግቢ። አፓርትመንቶቻችን የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 3 ቤዝመንት ፓርኪንግ፣ 2 ሊፍት፣ 24 ሰዓት ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያና በደህንነት ካሜራዎች የታገዘና ብቃት ባለው የህንፃ አስተዳደር የተሟሉ ናቸው። ጂ+2 ቪላችን በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን እንዲሁም 1 ባህላዊና 1 ዘመናዊ ኩሽና በውስጡ የያዘ ሲሆን በ340 ካሬ ላይ ያረፈ
3 መኪና ማቆም የሚያስችል ሰፊ ቦታ ያለው ነው። G+2 ታውን ሃውስ 5 መኝታ ቤት፣ 6 መታጠቢያ ቤቶች እንዲሁም አንድ ባህላዊና ዘመናዊ ኩሽና በውስጡ የያዘ ሲሆን በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ቦታ ያለው ነው። በአጭር ጊዜ ውስጥ ለመረከብ ቤቶቻችንን መጥተው የግሎ ያድርጉ። ገንዘብነቱ እንዲህ አይነት ቅርስ ላይ ሲያውሉት ነው። አሁኑ ነው በስልክ ቁጥር 0952787878 ወይም 0952797979 ይደውሉልን። ፊሶን ሪል ስቴት። ገናን በቤተልሔም ጌታችን መድኃኒታችን ኢየሱስ ክርስቶስ በተወለደባት ስፍራ ታላቅ መንፈሳዊ ጉዞ ወደ ቅድስቲቱ አገር ኢየሩሳሌም ጰራቅሊጦስ የጉዞ ወኪል ይህን ታላቅ መንፈሳዊ ጉዞ አዘጋጅቷል። ጌታችን ከተወለደበት ቤተልሔም፣ ቀራንዮ፣ ጎልጎታ፣ ናዝሬትን፣ ጌት ሰማኔንና ቃና ዘገሊላን ይጎበኛሉ። በዮርዳኖስ ወንዝም ይጠንበቃሉ። በተጨማሪም ገዳመ ቆሮንጦስን፣ ጌታ የተንገላታበትን 14ቱን ምዕራፎች፣ ሞት ባሕርና ሌሎች በርካታ ቅዱሳን ስፍራዎችን ሊያስጎበኞትና በመልካም አቀባበል ተቀብሎ ረጅም ዓመታት ባካበተው የማስጎብኘት አገልግሎት እና ልምድ ምቹ በሆኑ ማረፊያዎች አሳርፎ በታወቁ ሼፎች በተዘጋጁ ምግቦችና ምቾት ባላቸው የጉዞ መኪናዎች መንፈሳዊና ታሪካዊ ቦታዎችን በምቾት ሊያስጎበኞ ከወዲሁ ዝግጅቱን ጨርሶ እርሶን ይጠብቃል። እንደዚሁም ለደብረ ዘይትና ለፋሲካ ምዝገባ ጀምረናል። አድራሻችን መገናኛ ለም ሆቴል ፊት ለፊት ወላንሳና ዘለቀ ሕንፃ አንደኛ ፎቅ ቢሮ ቁጥር 45ና 46 ነው። ለበለጠ መረጃ በ0939666611 ወይም በ0930717171 ይደውሉ። ጰራቅሊጦስ የጉዞ ወኪል